ሰኔ 30 በአዲሱ የገቢ ግብር አዋጅ መሰረት እንዴት እንዘጋጅ የሚለውን እነግራችኋለሁ። ሰኔ 30 እንግዲህ እየደረሰ ነው። አሁን ሪፖርት ለማቅረብ ብዙ ነገሮችን ማስተካከያ ጊዜ ነው፣ ወይም ደግሞ ለሪፖርት የሚሆኑ ግብአቶችን ወይም ደግሞ አካውንቶቻችንን አጀስት የምናደርግበት ጊዜ ነው አሁን ማለት ነው። ስለዚህ ሰኔ 30 ኦልሞስት 2 ወር ያነሰ ጊዜ ነው ይቀራል ማለት ነው። አዲሱ የገቢ ግብር አዋጅ በደንብ ፐርፎርም የሚደረግበት ጊዜ ይሆናል ብዬ አስባለሁ። እንደ ከዚህ ቀደሙ ቀላል ሊሆኑ አይችሉም ነገሮች ሁሉ ማለት ነው። ስለዚህ በምን መልኩ መዘጋጀት አለባችሁ የሚለውን እነግራችኋለሁ ማለት ነው። እናንተ ከኔ ጋር መቆየት ነው የሚጠበቅባቸው ማለት ነው። ሰፋ አድርገን ለማቅረብ ጊዜ ይወስድብናል። እኔ በአጭሩ ወይም ደግሞ ጠቅለል ባለ መልኩ ይሆናል ብዬ ያሰብኩትን 5 ነገሮች ላይ እንድትዘጋጁ እነግራችኋለሁኝ። ይህን ቪዲዮ እስከ መጨረሻው ድረስ መከታተል ብቻ ነው የሚጠበቀው ከእናንተ ማለት ነው። የሚጠበቅባችሁን ነገሮች ከወዲሁ አውቃችሁ ለመዘጋጀት እንዲያግዛችሁ ነው ይህንን ሀሳብ የማመጣው ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? መጀመሪያ ካታጎሪያችሁ መለየት አለባችሁ። ካታጎሪ ማለት እነኚህ ከ3 ወደ 2 የመጡት ደረጃ ሀ ለሚባሉት ማለት ነው። ድሮ ሀና ለአእምሮ ሀ የነበሩ አሁን እንደሚታወቀው ሀና ለብቻ ሆነዋል። ስለዚህ 2 ደረጃ ነው ያለው። ስለዚህ የትኛው ላይ ነው መካተተው የሚለውን መለየት ይጠበቅባቸዋል። ምክንያቱም የምትጠየቁት በእያንዳንዱ መስፈርት የራሱ መስፈርት ስላለው ሀ ላይ ነኝ ወይስ ለላይ ነኝ የሚለውን መጀመሪያ ማወቅ አለባችሁ። ይህን ካወቃችሁ በኋላ በሁለተኛ ደረጃ ላይ ስኬጁሎቹን መለየት አለባችሁ። ስኬጁል ለምሳሌ ስኬጁል የሚባለው ከሰራተኛ የምናገኘው፣ ስኬጁል ቢ የሚባለው ከኪራይ ገቢ ነው። ስኬጁል ሲ ደግሞ የንግድ ትርፍ ነው። ስኬጁል ዲ የሚለው ደግሞ ሌሎች እያለ ይቀጥላል ታች። ስለዚህ ከነኚህ ውስጥ እናንተ ስትከፍሏቸው የነበሩ በየወሩ ልትከፍሏቸው የነበሩ ታክሶች ይኖራሉ። ከነሱ ውስጥ ያልከፈላችሁት ባላንስ ካለ ቼክ ማድረግ አለባችሁ። ለምሳሌ ከሰራተኛ ጋር የተገናኘ ሊሆን ይችላል፣ ዊዞልዲንግ ሊሆን ይችላል። ከኪራይ ገቢ ያለባችሁ ካለ በአመታዊ የምታሳውቁት፣ የኪራይ ገቢ ከሆነ ያላችሁ በኪራይ ገቢ መሰረት እንድትዘጋጁ ማወቅ አለባችሁ። ንግድ ትርፍ ከሆነ ንግድ ትርፍ ብቻ ከሆነ እናንተን የሚመለከተው ንግድ ትርፍ ላይ አተኩራችሁ ትሰራላችሁ ማለት ነው። ስለዚህ ስኬጁሎቹን ማወቅ፣ ሰራተኛ ካላችሁ ስኬጁል ኤ ይመለከታችኋል። በኪራይ ገቢ ላይ ከሆናላችሁ ደግሞ ስኬጁል ቢ ይመለከታችኋል። የንግድ ትርፍ ብቻ ከሆነ ደግሞ የሚመለከታችሁ ስኬጁል ሲ ይመለከታችኋል። ሌሎችም ለምሳሌ ዊዞልዲንግ የመሳሰሉት ከሆኑ ደግሞ ስኬጁል ዲ ላይ ያሉትን መለየት ይጠበቅባችኋል። በየወሩ ውስጥ ከፍሏቸው የነበሩ አሉ፣ ከዛ ደግሞ አመታዊ ላይ የምታገኟቸው አሉ ማለት ነው። ከዚህ ጋር በተገናኘ ሬቶቹን መለየት አለባችሁ። ስኬጁሎች ውስጥ ያሉት ሬቶች የራሳቸው ሬት አላቸው። 15 እስከ 35% ያለው ማለት ነው። ለምሳሌ በስኬጁል ሲ ላይ ብናይ ድርጅት ከሆነ በ30% ብቻ አመታዊ ትርፍ ይከፈላል። ስኬጁል ሲ ሆኖ ደግሞ የግል ወይም ደግሞ የድርጅት ያልሆነ የግለሰብ ግብር ከፋይ ከሆነ ከ15 እስከ 35% ባለው የሚከፈለው። ስለዚህ እነዚህ ስኬጁሎቹን ቢያንስ ከለያችኋቸው የእናንተ ሂሳብ በምን እንደሚሰራ የትኛው ስኬጁል ላይ እንደሚመር ትለያላችሁ ማለት ነው። ሶስተኛ ደረጃ ላይ እና ዋነኛው ደግሞ ባንክ አካውንቶቻችሁን ማስተካከል አለባችሁ። እንግዲህ ባንክ አካውንታችሁ ኢን እና አውት ፍሎ ወይም ደግሞ የሚያሳየው ገቢ ሊሆን ይችላል፣ ወጪ ሊሆን ይችላል፣ መረጃ ያለውና እናንተ የምታውቁት ወይም ጀስቲፋይ የምታደርጉት ነገር መሆን አለበት። ከንግዳችሁ ጋር የተገናኘ ገቢና ወጪ መሆን አለበት። ለዛም ደግሞ ዶክሜንት መያዝ አለባችሁ። ዶክሜንቶቹ ግን አግሪመንት ሊሆን ይችላል፣ ባንክ አድቫይስ ሊሆን ይችላል፣ ግዥም ከሆነ የግዢ ሰነዶችን ሊኖሩ ይገባል ማለት ነው። ስለዚህ ከባንካችሁ ጋር ያሉ ገቢና ወጪዎች በትክክል መዘጋጀት አለባቸው። ያለአግባብ ወይም ደግሞ የማይታወቅ ባላንስ ከገባ እሱን ማስተካከል ይጠበቅባችኋል ማለት ነው። በእነኚህ ዙሪያ ላይ ወይም ደግሞ በባንክ ዙሪያ ላይ በደንብ ዲቴል ከፈለጋችሁ ኮሜንት ላይ ጻፉልኝ፣ ምን ማድረግ እንዳለባችሁ ነግራችኋለሁ ማለት ነው። አራተኛ ደረጃ ላይ ግን ከዚሁ ጋር የተገናኘ ነው የሚሆነው። ዶክመንቴሽን በደንብ መኖር አለበት። የሂሳብ መዝገብ የመያዝ ግዴታ ያለባችሁ ነጋዴዎች፣ የግለሰብም ሆነ ድርጅት ዶክሜንቴሽን በጣም ወሳኝ ነው። ስለዚህ እያንዳንዱን ትራንዛክሽን ስለምትጠየቁ ለዛ ትራንዛክሽን ዶክመንት ሰድራችሁ ማዘጋጀት አለባችሁ ማለት ነው። በማንኛውም ሰዓት ላይ ተጠየቁ ስለምችሉ በወጪ ላይ ሊሆን ይችላል፣ በገቢ ላይ ሊሆን ይችላል። ስለዚህ እነኚህን በደንብ ዶክሜንቱን ማዘጋጀት አለባችሁ ማለት ነው። ምክንያቱም እዛ ኦዲት ሲያደርጓችሁ ሊጠይቋችሁ ስለሚችሉ ማለት ነው። ከዚህ ጋር ተያይዞ አግሪመንት ሊኖር ይችላል። አግሪመንቶቹንም ከግዢ ጋር ሊሆን ይችላል፣ ወይም ደግሞ ከክሬዲት ሴልሶች ጋር የተገናኙ አግሪመንቶች ካሉ ማዘጋጀት አለባችሁ ማለት ነው። ስለዚህ እነኝህን ዶክሜንቴሽን ታጣራላችሁ ማለት ነው። በአምስተኛና በመጨረሻ ላይ ጠቅለል አድርጌ ነው የምነግራችሁ። ለዛ ነው ፈጠን ያልኩት፣ ጠቅለል ያለ ነገር ስለሆነ። ዲቴል የምትፈልጉ ከሆነ እያንዳንዱ ዲቴል እነግራችኋለሁ በሌላ ቪዲዮ ማለት ነው። ኮሜንት ላይ ማሳወቅ ትችላላችሁ። በአምስተኛ ደረጃ ላይ ቢል ጋር የተገናኘ ያልተቆረጡ ቢሎች ካሉ ወይም ገት ያልተቆረጠ ካለ መቆረጥ አለባችሁ። ዲክሌር ያልተደረገ ታክስም ካለ ማድረግ አለባችሁ ማለት ነው። ስለዚህ ከቢል ጋር የተገናኘ ዋቴቨር ማንኛውም ነገር መስተካከል ያለበት ባላንስ አካውንት ሊሆን ይችላል፣ ወይም ደግሞ ኢንካም ስቴትመንት አካውንት ሊሆን ይችላል። እነኚህ አብኖርማል ባላንስ ይዘው ከሆነ እነሱን ጀስቲፋይ አድርጋችሁ ወይም ማስተካከል ይጠበቅባችኋል ማለት ነው። ስለዚህ ማጽዳት አለባችሁ። አካውንቶቹ ትክክለኛ ባላንስ ይዘው እንዲቀመጡ ሪቨርስ የሚደረገው ሪቨርስ አጀስትመንት የሚያስፈልገው እንዳለ በዶክሜንት እያደረጋችሁ ማስተካከል ይጠበቅባችኋል ማለት ነው። በሌላ ቪዲዮ ዲቴል በእነኚህ በአምስቱ ዲቴል
ቪዲዮ ሰራላችኋለሁኝ። እናንተ የሚጠብቀው እንግዲህ ይህን አካውንት ላይክ እና ፎሎ እያደረጋችሁ መጠበቅ ነው። ቴሌግራም ላይ ብዙ መረጃዎችን እለቅላችኋለሁኝ። እዛ ላይ እየገባችሁ ጆይን አድርጉ። ቴሌግራሙን ለማግኘት የፕሮፋይል ሊንክ ስትጫኑ ከስር ቀስት አለ። ከቀስቱ ያለው ሊንክ ስትጫኑ 2 ሊንክ ታገኛላችሁ። በዛ ገብታችሁ ቴሌግራሙን ማግኘት ትችላላችሁ ማለት ነው። አፕ ቱ ዴት የሆኑ የታክስ ኢንፎርሜሽኖች እዛ ላይ እለቃለሁ። እዛ መከታተል ትችላላችሁ። በሌላ ቪዲዮ ውስጥ ከምንገናኝ ቴንኪው።